ብዙ ታዋቂ ተንኮለኛ ገጸ ባህሪያቶች ነበሩ። ግን ይሄኛው ገጸ ባህሪ ወዲያውኑ የማይረሳ ነበር። ግን ለምን? የገጸ ባህሪው ግልጽ የሆነ አመለካከት ብቻ ነው ብዬ አላስብም። የአንቶን ዝርዝር ጉዳዮችን ለማየት አብረን እንቆይ። ስለ ስክሪን ጽሑፍ፣ ዳይሬክቲንግ እና ሲኒማቶግራፊ እንዲሁም ተጨማሪ ቪዲዮዎችን ለማግኘት ሰብስክራይብ በማድረግ የደውል ምልክቱን መጫናችሁን አትርሱ። ኖ ካንትሪ ፎር ኦልድ ማን በ2005 በኮርማክ ማካርቲ የተጻፈ ልቦለድ ነው። የኮይን ብራዘርስ ልቦለዱን ወደ ስክሪን ፕሌይ በመቀየር ቀርጸውታል። ስለዚህ የዛሬው ውይይታችን በማካርቲ የተፈጠረውን ገጸ ባህሪ የሚመለከት ነው። በኮይንስ መሪነት በሃቬርስ የተተወነ ገጸ ባህሪ ነው። Do you know where I'm going? Why would I care where you're going? ቺጎርን እንደ ገጸ ባህሪ በጣም ማራኪ የሚያደርገው ለመገምገም ካራክተራይዜሽን ሂደትን እንዴት እንደሚፈጥር እስቲ እንነጋገር። ሮበርት ማኪ የሚገልጸውን እዚህ ጋር እናምጣ። የሰው ልጅ የሁሉም ባህሪያት ድምር ውጤት ነው። በጥንቃቄ ምርምር ሁሉም ነገር ሊታወቅ የሚችል ነው። እድሜው፣ ትምህርት፣ ልብሶች፣ እሴቶች፣ ሁሉም ነገር። ነገር ግን በተመልካች ጎልቶ እንዲታይ ለማድረግ ለቺጎር የሱ ካራክተራይዜሽን ሆን ተብሎ ልቦለድ ውስጥ አልተካተተም። ያ ገጸ ባህሪ ማን እንደሆነ በተመለከተ ማካርቲ አንባቢው ሙሉ በሙሉ ሚዛኑን እንዲጠብቅ ያደርጋል። በአካል ጨርሶ አይገልጸውም። እሱ በአሻሚነት ላይ የተመሰረተ ነው። ስለዚህ ስለሱ ምን ማየት እንደምንችል በመግለጽ እንጀምር። በገጸ ባህሪ ዝርዝሮች እንጀምር። የገጸ ባህሪው በጣም የሚያስደንቀው አካላዊ ገጽታ የፀጉር አቆራረጡ ነው። የፀጉር አስተካካይ እንግዳ ምርጫዎችን አምጥታለች። ከመስቀል ጦርነቶች የተለመዱ መልኮችን ተከትሎ ከመስቀል ጦርነቶች ላይ የተለመዱ የፀጉር ስታይሎች የተወሰደ ነው። ገጸ ባህሪውን አደገኛና ጊዜ የማይሽረው ለማድረግ ያንን ወስደናል። ከዚያም አለባበሱ አለ። የገጸ ባህሪውን ምስል ስንመለከት የአልባሳት ዲዛይን ሜሪ እንዲህ ትላለች። እሱ ከውሃ የወጣ አሳ ነው። ከሌላ የሀገሪቱ ክፍል የመጣ ወንጀለኛ ወይም ሙሉ በሙሉ የሌላ ሀገር ሰው ነው። ጃኬት አለው፣ ግን የተለመደ አይደለም። ሌላ ማንኛውም ሰው ሊለብሱ አይችልም። የአንገቱ ኮሌታ ትልቅ ነው። በጥንት ጊዜ የሚደረጉ ቀበቶች አሉት። የምዕራባውያን ቀበቶች ናቸው። እና ከዚያ ቦቲ ጫማ ሊኖሩ እንደሚገባ ወኩ። ያ ልክ ከሚይዘው የጦር መሳሪያ ጋር አብሮ እንዲሄድ የታሰበ ነው። ስትመለከተው በሆነ መንገድ እንድትጨነቅ ያደርጋል። ከአንቶን ልዩ የጦር መሳሪያዎች አንዱ በተለምዶ ከብቶችን ለማረድ የሚያገለግል ነው። ለሰው ልጅ ሕይወት ንቀት እንዳለው ያሳያል። እንዲሁም ጸጥ ባለ ሁኔታ የሚገድል መሳሪያም አለው። ልክ እንደ ሌሎቹ መሳሪያዎች ሳይለንሰር የተጠቀመባቸው ሽጉጦችን ይጠቀማል። እነዚህ አንድ ላይ ይህ ገጸ ባህሪ ምን ያክል ጨካኝ እንደሆነ ለተመልካቾች ያሳውቃሉ። እንዲሁም ስለ አመጣጡ ሚስጥር አለ። የአንቶንን የአነጋገር ለዛ ወይም አክሰንት በአንድ ጎራ ለማስቀመጥ አስቸጋሪ ነው። ተዋናዩም እንዲህ ይላል። የስፓኒሽ አነጋገርን ለማስወገድ በጣም ጠንክሬ ሰርቻለሁ። ለየትኛውም ሰው የተለየ እንዲሆን ላለማድረግ ሞክሬያለሁ። በተቻለ መጠን አክሰንቱን ለማስወገድ ሞክሬያለሁ። ስሙም በግልጽ ከሌላ ቦታ የመጣ መሆኑን ያሳያል። አንቶን ሺገር። ደራሱን ሳገኘው መጀመሪያ የጠየቅኩት ነገር ስሙ ማን ነበር የሚል ነው። እናም ሆን ተብሎ በብሔር ወይም በሀገር አሊያም በሌላ በማንኛውም መልኩ የማይታወቅ ስም ነው ብሎኛል። እነዚህ ሁሉ ዝርዝሮች እኛን ለማሳመን ይረዱናል። ምክንያቱም እሱን የሆነ ቦታ ላይ ልናስቀምጠው አንችልም። ከውጫዊ መልኩ በስተቀር የእሱ ድርጊቶችም ለዚህ አሻሚነት አስተዋጽኦ ያደርጋሉ። በመጀመሪያ ደረጃ ገጸ ባህሪው የሚያገኛቸውን ሁሉንም ማለት ይቻላል ይገላል።
በመጀመሪያዎቹ 5 ደቂቃዎች ውስጥ 2 ሰዎችን ገሏል። ግን ከዚያ የነዳጅ ማደያ አስተናጋጁ በሳንቲም ውርወራ ላይ ተመስርቶ በህይወት እንዲቆይ ይፈቅድለታል። Call it. Yes. Heads then. የሚገርለው በዘፈቀደ ስሜት ነው እና የትኛውን ሊተው እንደሚችል አናቅም። Where does it work? Did you not hear me? We can't give out no information. አንቶን አዲስ ገጸ ባህሪ ባገኘ ቁጥር ማንኛውም ነገር ሊከሰት ይችላል እና በጥርጣሬ ውስጥ እንገባለን። እንዲሁም የሱ የማያቋርጥ ስሜት አለ። እንደ ተርሚኔተር ወይም ሚካኤል አንቶን ገዳይ ገጸ ባህሪ ነው። ይህንን ሐሳብ ለማጠናከር የሚያስችል ረቂቅ የድምጽ ዲዛይን ምርጫም አለ። ባቡር ሲያልፍ መስማት እንችላለን። የድምጽ ኤዲተሩም እንደዚህ ይላል። ለአንቶን የተለመደውን የሙዚቃ ክፍል ከመጠቀም ይልቅ ለሱ ብቻ የተመደበ አንድ ድምጽ ለመስጠት መንገድ መፈለግ ነበረብኝ። ስለዚህ በዚያ የሩቅ የነጎድጓድ ድምጽ ሙከራ ማድረግ ጀመርን። እናም ይሄ ወደ የባቡር ሞቲቭ አመራን። ባቡር ለአንቶን እንደ ቀጥተኛና የማይቆም ኃይል እንደሆነ ለመግለጽ የሚያስችል የድምጽ ምልክት ነው። ግን እንደ መደበኛ ሰው የሚያደርጋቸው አንዳንድ ነገሮች አሉ። ክፍል ውስጥ ከወተት ጠርሙስ ጋር እናገኘዋለን። በመጨረሻም በፊልም ውስጥ ያለው ትንሽ ውይይት አሻሚነትን ይጨምራል። ሚስጥራዊ ዛቻዎችን ያደርሳል። Look, I need to know what I stand to win. Everything. How's that? You stand to win everything, call it. እናም በእንቆቅልሽ ሐረጎች ይናገራል። If the rule you followed brought you to this, of what use was the rule? እነዚህ ዝርዝር ነገሮች ምንም ያህል አስደሳች ቢሆኑ አንቶን ታላቅ ገጸ ባህሪ የሆነበት ምክንያት አካል ብቻ ናቸው። እንዲሁም ኖ ካንትሪ ፎር ኦልድ ማን የሚለው ጭብጥ ፍጹም በሆነ መልኩ ይወክላል። ይህንን ለማስረዳት በመጀመሪያ በታሪክ አተራረክ ውስጥ የጭብጡን ተግባር መረዳት አለብን። ጆን ጭብጡ ለምን በጣም አስፈላጊ እንደሆነ ያብራራል። ታላቅ ታሪክ የክስተቶች ቅደም ተከተል ብቻ አይደለም፣ ወይም ተመልካቾችን ለማዝናናት የተነደፈ አስገራሚ ነገሮች ብቻ አይደሉም። እሱ ሰፋ ያለ ጭብጥ ለመግለጽ የተነደፈና የሞራል አንድምታዎችና ውጤቶች ያሉት የድርጊቶች ቅደም ተከተል ነው። በሴራ ደረጃ ኖ ካንትሪ ፎር ኦልድ ማን ገንዘብ የያዘ ቦርሳን የሚያሳድዱ ገጸ ባህሪያትን የሚያሳይ ክላሲካል ትሪለር ነው። ግን በጭብጥ ደረጃ ብዙ ተጨማሪ ነገሮች እየተከናወኑ ነው። በዚህ ጨካኝ ዓለም ውስጥ በዘፈቀደ አመፀኛ የሆኑ ሰዎች የሚያጋጥመውን አንድ ገጸ ባህሪ የሚያመለክት ነው እና ማንኛውንም ነገር ለመረዳት በፊልም ውስጥ ገጸ ባህሪያቱ ምን እየሆኑ እንደሆነ ማሰብ አለብን። ስለምን ጉዳይ ነው የሚንቀሳቀሱት? ለምንድን ነው ይሄ የሚያጋጥማቸው? እና ስላጋጠማቸው ነገር ምን አይነት ትርጉም ለመስጠት እየሞከሩ ነው? በጥያቄ ውስጥ ያለው ገጸ ባህሪ ሼሪፍ ቤል ነው። በታሪክ ውስጥ ዋናው ተግባራቸው ይህን ጭብጥ መግለጽ ነው። ስለዚህ ይሄ ገጸ ባህሪ ይህንን አዲስ የሆነ አመጽ ለመረዳትና ምን ያክል የህልውና ስጋት እንደሆነ ለመገንዘብ ሲጥር እናገኘዋለን። የመክፈቻ ሞኖሎጉን አዳምጡ። The crime you see now, it's hard to even take its measure. It's not that I'm afraid of it. I always knew you had to be willing to die to even do this job. But I don't want to push my chips forward and go out and meet something I don't understand. በዚህ ንግግሩ የተነሳ እናም እሱ የተጨነቀ ሆኖ ይሰማናል። ይህንን አዲስ ትርጉም የለሽ አመጽ እሱ እንደማይረዳው እናውቃለን። አንቶን በትክክል የሚወክለው ትርጉም የለሽና ለመረዳት የማይቻል አመጽን ነው። በመጽሐፍ ውስጥም በእውነቱ ይህን ገጸ ባህሪ ለመረዳት አስቸጋሪ ነው። በተወሰነ ከእውነታዊነት ስሜት ለየት ይላል። እሱ በመጽሐፍ ውስጥ በአንድ ሐሳብ የተወከለ ገጸ ባህሪ ነው። ሰው ነው፣ ግን ደግሞ ሐሳብ ነው። የሚጥለው ስጋት አሻሚ ነው።
ሚስጥራዊ ነው፣ የማይታወቅ ልክ እንደራሱ። ከጸጉሩ ከመሳሪያዎቹ ምርጫ እስከ የዘፈቀደ ግድያዎቹ ድረስ በጣም ሚስጥራዊ የሆነ ገጸ ባህሪ ነው። እሱ የዚህ ትርጉም የለሽና ለመረዳት የማይቻል አመጽ ማሳያ ነው። አንቶንን የማይረሳ ተቋሚ ለማድረግ የሚጣመሩ ብዙ የፊልም አካላቶች አሉ። እንደዚሁ ተመሳሳይ ውጤታማ ገጸ ባህሪያትን ለመስራት ከፈለግን እንደ ጸሐፊ በተለይ ተንኮለኛ ወይም መጥፎ ገጸ ባህሪያቶችን ለመስራት ጥሩ ትምህርት ነው ብዬ አምናለሁ። ክፉ ሰውን ጨካኝ ማድረግ እንችላለን፣ ወይም እንግዳ አሊያም አስፈሪ። ነገር ግን በታሪኩ ጭብጥ መሃል ላይ ማስቀመጥ ከቻልን ያኔ ነው በእውነት ድንቅ ታሪክ የሚወለደው። ለዛሬው ይሄው ነው። በሚቀጥለው ሳምንት እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።